በግብር ከፋዮች ላይ እንግልት የሚፈጽሙና የተጋነነ ግብር ምጣኔ የሚጥሉ የታክስ ባለሙያዎች በሕግ እንዲጠየቁ የሚያደርግ ድንጋጌ በታክስ አስተዳደር ማሻሻያ ረቂቅ አዋጅ ላይ እንዲካተት ባለሙያዎች ጠየቁ። የግብር ሰብሳቢ መስሪያ ቤት ሰራተኛ በአንድ ድርጅት ላይም ሆነ ተቋም ላይ የተጋነነ ግብር ምጣኔ ጥሎ ድርጅቱ ላይ ከፍተኛ ጉዳት ያደረሰ ባለሙያ በሕግ ተጠያቂ የሚሆንበት አሰራር ኢትዮጵያ የላትም ተብሏል። ተሻሽሎ የቀረበው የታክስ አስተዳደር ረቂቅ አዋጅም ደረሰኝ ያልሰጠ ማንኛውም ታክስ ከፋይ ለግዢ ባልሰጠው በእያንዳንዱ ደረሰኝ ብዛት ላይ 100 ሺህ ብር እንዲቀጣ ደንግጓል። ወንጀሉ የተፈጸመው በድርጅት ከሆነ ደግሞ የድርጅቱ ስራ አስኪያጅ፣ የፋይናንስ ኃላፊም ሆነ በተመሳሳይ ኃላፊነት ላይ ያለው ሰው ድርጊቱ እንዲፈጸም ያዘዘ ከሆነ በወንጀል ይጠየቃል ይላል። ነገር ግን የታክስ ሰብሳቢ ባለሙያ በአንድ ድርጅት ላይ አላስፈላጊ ለጊዜው መንግስትን የሚጠቅም በሂደት ግን ለድርጅቱ መጥፋት ምክንያት ሊሆን የሚችል የግብር ምጣኔ ከጣለ በሕግ የሚጠየቅበት ድንጋጌ የለም ተብሏል። አቶ ኢያሱ ግርማ የታክስና የፋይናንስ አማካሪ ናቸው። አንድ ታክስ ኦዲተር የማይሆን ውሳኔ ግብር ከፋይ ላይ ቢጥል ተጠያቂነቱ ምን ያህል ድረስ ነው? ምንም የተቀመጠ አርቲክልም የለም፣ ተጠያቂነትም የለም። ታክስ አለመወሰን እንደው ሙያተኞቹ ምን ያደርጋቸዋል? ያስጠይቃቸዋል። ከዛ ሰው ጋር ብልሹ ግንኙነት አለ፣ የጥቅም ግንኙነት አለ። እንዴት ምንም ነገር ውሳኔ ሳትወስን ይሄን አደረግክ የሚል የተሳሳተ የግምገማ ስርዓት አለ ታክስ ባለስልጣን መስሪያ ቤት። ይሄ አቮይድ ካልተደረገ እኔ ጋር የማይገባኝን ገንዘብ ያ በሚጣልበት ሰዓት ምን ያደርጋቸዋል? ፍራስትሬት ያደርጋቸዋል። ከዛ ክፈል ሲባል ከፍለህ ኢንቨስት ካደረግከው ፔድ አፕ ካፒታልህ እጥፍ የሆነ የታክስ ዕዳ ይመጣብሃል። የግል ንብረቶችን ዋስትና አይሰጥም፣ ኢንቨስትመንትን አያበረታታም የሚባለው የታክስ ውሳኔዎች ላይ ክሊርሊ መታየት ያለበት ጉዳይ ስላለ ነው። አንድ የታክስ ባለስልጣን ሙያተኛ ኦዲተርም ሊሆን ይችላል፣ አሰሰርም ሊሆን ይችላል። ውሳኔ ሲሰጥ ከህግና ከስርዓት ውጭ ውሳኔ ከሰጠ ከተቀመጠው የታክስ አስተዳደር አዋጅ፣ የገቢ ግብር አዋጅ ወይንም ሌሎች የግብር ከፋይ ባለስልጣን መስሪያ ቤት ሙያተኛ ኦዲተር የማይሆን ውሳኔ ከህግና ከስርዓት ውጭ ከሰጠ በምንድን ነው የምትጠይቁት? በወንጀልም ሊጠየቅ ይገባል፣ በአስተዳደራዊም ሊጠየቅ ይገባል። ሜዳው እኩል መሆን መቻል አለበት። ሌላው የታክስ ባለሙያና አማካሪ የሆኑት አቶ ሻይር ሼሞሎ በገቢ ግብር አዋጁም ሆነ በታክስ አስተዳደር አዋጁ ላይ አንድ የታክስ ባለሙያ ደንበኞችን ቢያንገላታ ለችግር ቢዳርግም ሆነ ሌሎች ጉዳቶችን ቢያስከትል በሕግ ተጠያቂ የሚሆንበት አሰራር እንደሌለ ያስረዳሉ። ይህም ተቋማት ወደ ኢትዮጵያ ቀጥተኛ ኢንቨስትመንት እንዲመጣ የሚያደርጉትን ጥረት የሚያጠፋ እንደሆነ በማከል አሁን ስራ ላይ ያለው ገቢ ግብር አዋጅ እንዲሁም የታክስ አስተዳደር አዋጁ በግልጽ ምን ያህል ቅጣት ተመሮችን ወይም ታክስ ፔየሮችን ያንገላታ የታክስ ኦፊሰር ምን ያህል ቅጣት እንደሚቀጡ የሚያሳይ ግልጽ ድንጋጌ የለውም። ግን በጣም የሚገርምህ 2008 በፊት ስራ ላይ የነበረው 286 1994 ወጥቶ የነበረው የገቢ ግብር አዋጅ ላይ በግልጽ ዓመት ሁላ ጠቅሶ ያለ አግባብ ታክስ ያስከፈለ ታክስ ፔየሮችን ያንገላታ እስከ 2 ዓመት ምናምን ድረስ ስርዓት የሚያስቀጣ ጥፋት ነው ብሎ ደንግጎት ነበር። አሁን ያ ፕሮቪዥን ሁለቱ ህጎች ላይ አታገኘውም። ስለዚህ ይሄ አንድ አይ ቲንክ በአሜንድመንት ኮንሲደር መደረግ ያለበት ነገር ነው። ቢኮዝ ኢንቨስትመንት ኮሚሽን በዛ በኩል ኢንቨስትመንት ለማምጣት ይለፋል። የንግድ ቢሮዎች በዚህ በኩል የንግድ ሁኔታውን አንቀሳቅሶ ኢኮኖሚ ለማሳደግ ሚኒስትሪ ኦፍ ኢንዱስትሪ ብዙ ስራዎች ሲሰራ እናያለን። የምናውቀው ነው። በሚዲያ በቅርብ ጊዜም ብዙ ኤክስፐርቶች ካምፔኖች ሲሰሩ እናያለን። እነሱ የሚሰሩትን ስራ መልሶ አፈር የሚቸልስ አይነት ስራ የሚሰሩ ባለሙያዎች እና ተቋማት በትክክል ህግ የማይፈጽሙ መንግስት ቆጥሮ የዚህን ያህል ታክስ ይበቃኛል ብሎ ያስቀመጠውን በህግ የፈለገውን ነገር ብቻ መሰብሰብ እየተገባቸው ከዛ አልፈው ትክክለኛ ህግ ተገዢ የሆኑ ታክስ ፔየሮች ላይ አላስፈላጊ ጫና የሚፈጥሩት ባለሙያዎችም አመራሮችም ምኖችም ኃላፊነት ተሰምቷቸው እንዲሰሩ ህጉ እንደዚህ አይነት ፕሮቪዥኖችን ማካተት አለበት ብዬ አስባለሁ። ከፍተኛ ግብር የሚሰበስቡ ባለሙያዎችን መሸለምና ማሳደግ እንዳለ ሁሉ ለመሸለምና እድገት ለማግኘት በሚል በተቋማት ላይ ከፍተኛ ግብር የሚጥሉ ባለሙያዎችን መንግስት በህግ መጠየቅ እንዳለበት አቶ ኢያሱ አስረድተዋል። መንግስት ከራሱ ሀቅ ውጭ አይፈልግም። ፈጻሚዎች ግን ሰራችሁ እንዲባሉ አደረጋችሁ እንዲባሉ ወይንም የደረጃ እድገት እንዲያገኙ ሮንግ የሆነ ዲሲሽን ይሰጣሉ። ይሄን ያህል ብር ኮሌክት ተደረገ ይባላል ውሳኔ ስለተሰጠ የውሸት ያ እንዳይሆን በምንድነው ልታሻሽል የሚገባው? መንግስት የሚፈልገው እኮ የራሱን ሀቅ የሰፈረ ጎረምሳ አይደለም፣ ነጣቂ አይደለም። መንግስት የራሴን ሀቅ ስጠኝ ነው። የራሱን ሀቅ ደግሞ ስትሰጠው በህግና በስርዓት ከህግና ከስርዓት ውጭ ደግሞ ያ ሙያተኛ ከሰራ ደግሞ ምንድነው ከደረጃው ዝቅ ልታደርገው ትችላለህ፣ ስልጠና ልትሰጠው ትችላለህ፣ የግድ ልታባረው አትችልም። ለምን? የሙያተኛ እጥረት አለ። ግን የማይሆን ነገር ደግሞ ከሆነ ግብር ከፋዩን በህግ እንደምጠይቀው ሁላ ሙያተኛውን ጠይቃለሁ። አስፋራስ ማይኖር ልጅ ታክስ አስተዳደር አዋጁ ላይም ሆነ የገቢ ግብር አዋጁ ላይ የጋራ ጥቅም አድርጎ የመንግስትን ጥቅም ካሳጣ ይቀጣል ነው የሚለው። የግብር ከፋዩን ጥቅም ቢያሳጣ ከህግና
ከስርዓት ውጭ ታክስ ቢጥል ትቀጣለህ የሚል ሀረግ የለም። የገቢ ሰብሳቢ መስሪያ ቤቶች የመጣውን ገቢ መቀበል ብቻ ሳይሆን እንዴት ተሰበሰበ፣ ምን ያክሉ ህግን ተከትሎ ነው የተሰበሰበው የሚለውን ማየት አስፈላጊ እንደሆነ አቶ ሻይር አስረድተዋል። መንግስት በግብር ምክንያት ድርጅቶች እንዳይከስሙ መስራት አለበት። ምክንያቱ ደግሞ ድርጅቶች ሲኖሩ ነው መንግስት ግብር የሚሰበስበው ብለዋል የታክስ ባለሙያው። በተጨማሪም መንግስት በድርጅቶች ላይ 30 በመቶ ግብር ይሰበስባል። ይህ ማለት መንግስት በድርጅቶች ውስጥ ድርሻ አለው ማለት ነው ያሉት አቶ ሻሂር የግል ድርጅቶችን መጠበቅ ማለት የራስን ድርሻ መጠበቅ ማለት እንደሆነም አክለዋል። የተለያዩ የመንግስት ተቋማት በኩል መሰራት ያለበት ብዬ የማስበው አንድ ሚኒስትሪ ኦፍ ሬቨኒው ሁለት ነገሮችን ባላንስ አድርጎ መስራት አለበት። አንደኛ ህግ ነው የሚያስፈጽመው፣ ስለዚህ በህጉ መሰረት መስራቱን ሜክ ሹር ማድረግ አለበት። ዝም ብሎ ኦዲት አድርጎ ፋይንዲንግ አግኝቶ ተጨማሪ ታክስ የወሰነ ሁላ ሀገር እየጠቀመ አይደለም፣ ተቋሙንም እየጠቀመ አይደለም። ተቋሙን ታማኝነትም ይጎዳል። ስለዚህ ሁሉ ነገር ህግን ተከትሎ መሰራቱ ግምት ላይ ሳይሆን ትክክለኛ እውነታን ተከትሎ እውነትን ፈልጎ በማግኘት ትክክለኛውን ታክስ ማስከፈል አላማው ተልእኮ መሆኑን መረዳት ላይ ክፍተታል። ባለሙያዎቹ አንድ ግብር ሰብሳቢ ለመንግስት ከፍተኛ ግብር ሲሰበስብ እንደሚሸለመውና እድገት እንደሚያገኘው ሁሉ ያለ አግባብ ግብር ምጣኔ ሲጥልም በህግ የሚጠየቅበት አሰራር ሊኖር ይገባል ብለዋል። በታክስ አስተዳደር ረቂቅ አዋጁም እንዲካተት ጠይቀዋል።